እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደማንኛውም ኢትዮጵያዊ በጣም ማድንቀው ወደው እሱ በሙያዊ ችሎታው በጣም ማድንቀው ሰው ነኝ። ባለፈው ካሴቱ ግን ሐሳቡን አልተጋራሁትም። ሐሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች፣ ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለች። አነጋጋሪው አርቲስት ዮሳን ጌታሁን ለቴዲ አፍሮ በቪዲዮ የታገዘ መልእክት ልኳል። መልእክቱ ብዙዎችን አስደንቋል። እወድሃለሁ አደንቀሃለሁ ቢልም ሰዎች ግን በቅርቡ ኮንሰርት ስላለው ተቃውሞ እንዳይነሳበት የአቤል ሙልጌታ እጣ ፈንታ እንዳይደርሰው ፈርቶ ነው እያሉ ነው። ተወዳጇ አርቲስት ሆስፒታል ገብታለች። የመኪና አደጋ ከደረሰባት በኋላ ስላለችበት ሁኔታ አጣርተናል። ታዋቂዋ አርቲስት ማነች? በዝርዝር ትሰሙታላችሁ። ፍልፍሉ አሁንም ሆስፒታል ነው። ጥሪም ቀርቧል። ለማን ጥሪ ቀረበ? በዝርዝር ትሰማላችሁ። ጤናውስ እንዴት ነው ስንል ጠይቀናል። አዲስ መረጃዎች ነን። እኚህን ጉዳዮች እየነገርናችሁ እንቆያለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ወዳጅ መሆን ትችላላችሁ። ምሳሌ በጣም የምንወደው የምናከብረው አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው። እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ፣ ሱዳንን እንዳላለ፣ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች፣ ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደማንኛውም ኢትዮጵያዊ በጣም ማድንቀው ወደው እሱ በሙያዊ ችሎታው በጣም ማድንቀው ሰው ነኝ። የቴዲ አፍሮ አድናቂ ነኝ። የአፋን ኦሮሞ ድምፃዊው አርቲስት ዮሳን ጌታሁን የተናገረው ነው። በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስራ ላይ ያለውን የሀሳብ ልዩነት ገልጿል። ድምፃዊው ሀገር የሞተችበት የት ሄዶ ያለቅሳል የሚለው የቴዲ አፍሮ ግጥም እንደማይስማማው ነው የተናገረው። ይህንን ሀሳብ ሲናገር ቅር የተሰኙ ወገኖች መኖራቸውን ይጠቁመዋል። ቴዲ አፍሮ ሀገር የሞተችበት ሲል እኔ ደግሞ ሀገር ያልሞተችም በህይወት አለች፣ ገና ትለመልማለች ብዬ አምናለሁ። ኪነጥበብ ለቴዲ እንደፈቀደችለት ሁሉ ለኔም ሀሳብ የመግለጽ መብት ሰጥታኛለች ሲል ነው የሚሞግተው። ግን አለ አርቲስቱ የግል ጥላቻ የለኝም፣ ከቴዲ አፍሮ ጋር ምንም አይነት ቅሬታም ይሁን ጸብ እንደሌለን ማንም ያውቃል። ማንኛውም ኢትዮጵያዊ እንደሚያደርገው እኔም የቴዲ አፍሮ አድናቂ ነኝ። ወዳጆቹ እንደሚናገሩለት ሁሉ እኔም እሳሳለታለሁ ሲል ነው የተደመጠው። ቅሬታው በአርቲስቱ ማንነት ላይ ሳይሆን በአልበም ውስጥ በተገለጸው ሀገር ሞታለች በሚለው የሀሳቡ ፍሰት ላይ ብቻ እንደሆነ ነው ድምፃዊው የተናገረው። በነገራችን ላይ የአዲስ መረጃ ቤተሰቦች እንደምታስታውሱት የቴዲ አፍሮ አልበም ከተለቀቀ በማግስቱ ምላሽ የሰጡ ድምፃዊያን ነበሩ። ከነዛ መካከል ገላና ገሮምሳና ዮሳን ጌታሁን እንደነበሩ እናስታውሳለን። እሁድ ዕለት ማንም ማለቴ ሐሙስ የቴዲ አፍሮ አልበም ተለቆ አርብ ሌሊት ነው ይሄኛው ስራ የተደመጠው። በዚህ ላይ ምላሽ የሰጡት በኦሮምኛ ቋንቋ በተሰናዳ ግጥም ላይ ነው። የቴዲ አፍሮ ጣልዳስ በተሰኘው ዜማ ውስጥ እንዲሁም የአዞምባ ላይ የተሰኙ ሙዚቃዎች ውስጥ የተሰጡ ሀሳቦች ላይ የመልስ ምት የሚመስል ነገር ነበረ ያስከተሉት። ኖር አዲስ እንደተመለከተው ከሆነ በዘፈን ውስጥ የተካተቱት የአማርኛ ግጥሞች በከፊል መሐረቡን ስጡት፣ የአዞምባ ካለ
ሳቅን ከለቅሶ ጋር ቀላቅሎ ዳስጥሎ ማልቀስ ይችላል። የሀገር ካባ ለብሶ የመንደር ሰባኪ ነው፣ መልአክ መስሎ የመጣ የሬሳ አምላኪ ነው የሚሉና ሌሎች ጉዳዮች የተካተቱበት ስንኝ ነው። እነዚህ ድምፃውያን በስራቸው ውስጥ ያካተቱት ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። እነዚህ ሁለቱ ድምፃውያን ይሄንን ቢሉም እስካሁን ድረስ ገላና ገሮምሳ በሚዲያ ወጥቶ ይሄን ነው ያን ነው ብሎም የተናገረው ነገር የለም። ዮሰን ጌታሁን ግን ሀሳቡን እያቀረበ ይገኛል። ብዙዎችም እየተቹት ነው የሚገኙት። ዮሰን ጌታሁን ለምን ተተቸ የሚለው ጉዳይ ሲነሳ ምላሽ ለሚሆነው ጉዳይ ዮሰን ጌታሁን ቀኑ ይሄ ነው ብሎ ቁርጥ ያለ ቀን ባያስቀምጥም በተለያዩ አካባቢዎች ላይ ኮንሰርቶችን ሊያቀርብ ተዘጋጅቷል። በኮንሰርቱ ላይ ቀደመ ታዋቂነቱን ተጠቅሞ ብዙ ህዝብ ይታደምበታል ተብሎ ቢጠበቅም ይሄ በቅርብ ጊዜ ለቴዲ አፍሮ ከሰጠው ምላሽ በሚመስል ሙዚቃ ጋር ተያይዞ አድናቂዎቹ ሳይቀር ፊታቸውን አዙረውበታል። ስለዚህ ልባቸው ለማራራትም ይመስላል። መሰል ትችት በአቤል ሙልጌታ ላይ መቅረቡን የቅርብ ጊዜ ትውስታችን ነው። አቤል አልበሙን ሲለቅ አድማጭ አቶ እሱ እንደውም በስተመጨረሻ ከዚህ ከሙዚቃ ህይወት ራሴን አግልያለሁ፣ በሃይማኖቴ መጽናት ፈልጋለሁ ሲል መደመጡ ይታወሳል። የዮሰን ጌታሁን ምላሽ ምን ሊሆን ይችላል? ህዝቡስ እንዴት ይቀበለዋል? እንመለከተዋለን። እኛ ወደ ሌላኛው ጉዳያችን አልፈናል። እሽክም የመጀመሪያ ስራው አይላን ግን የመጀመሪያ ስራዬ እሽክም አይደለም። እሽክም ከህዝብ ጋር አስተዋውቆኛል። ድምፃዊቷ ማዲቱ ወዳይ የደረሰባት የመኪና አደጋ እጅግ ከባድ እንደሆነ እየተነገረ ነው። አስቸኳይ ድጋፍና ጸሎት እንደምትፈልግም የቅርብ የሚሉ ወዳጆቿ እየተናገሩ ነው። በወርቃማ ድምጾቿ ትታወቃለች። በባህል ዜማዎቹ ደግሞ ብዙዎችን የገዛች ድምፃዊ ነች። ድምፃዊት ማዲቱ ወዳይ አስከፊ የሆነ የመኪና አደጋ ደርሶባት ወደ አዲስ አበባ ለሪፈር መላኳ ይታወቃል። ድምፃዊቷ ማዲቱ ከኮምቦልቻ ከተማ ለስራ ቆይታ አድርጋ ወደ ወልዲያ በመመለስ ላይ ያለች ነበረ። ሰኞ ዕለት ይሄ እጅግ ከባድ የሆነው የመኪና አደጋ የደረሰባት በልዩ ስሙ ስሪንቃ ተብሎ በሚጠራ አካባቢ ነው አደጋው የደረሰባት። በዚህ አደጋ ከድምፃዊቷ በተጨማሪ አሽከርካሪውና አብረዋቸው የነበሩ ሌላ ሰውም ከባድ የሆነ አደጋ አጋጥሞታል። ከዛ በኋላ አደጋው ከተፈጠረ በኋላ የመጀመሪያ ደረጃ ሕክምና እርዳታ በዛው ከአካባቢው ሲያገኙ ነበረ፣ ግን አልተቻለም። ማዲቱ ወደ አዲስ አበባ ለተጨማሪ ሕክምና መምጣቷ ታውቋል። ይህቺ ጥበበኛ ወደ አዲስ አበባ ከመጣች በኋላ ብዙዎች በጸሎት እንድናስባት እየጠየቁ ነው የሚገኙት። ኢትዮጵያውያን ትውልደ ኢትዮጵያውያን ሙዚቃን የሚወዱ የሷን ሙዚቃዎች የሚያጣጥሙ የነበሩ ይህቺ ድምፃዊ አደጋ ላይ ስለምትገኝ እያንዳንዳችሁ ባላችሁበት በየሃይማኖታችሁ ጸሎት ዱአ አድርጉላት። ለሹፌሩም አብረዋቸው ለነበሩ ለተጎዱትም ሁሉ ምሕረትና ጤንነትን እንመኛለን ነው ያሉት አድናቂዎቿና ይሄንን ጉዳይ እያስተባበሩ የሚገኙት። ከዚህ ጋር ተያይዞ ማዲቱ ወዳይ ምን አይነት ሙዚቃዎችን ታቀርብ ነበር የሚሉ ጉዳዮችን እናስታውስ። ማዲቱ ወዳይ በተለይ በአማርኛ የወሎ አካባቢ ሙዚቃዎችን በመጫወት ትታወቃለች። አንድ ጊዜ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ የተጫወተችው ሙዚቃ ብዙዎች እየተቿት ብዙዎችም እያደነቋት ነበረ። ሹምዬ እያለች ነው የተጫወተችው። አለው ብለ ቃል ገብተህልኝ ሹምዬ እያለች ማወደስም ተስፋ ማድረግም የተቀላቀለበት ሙዚቃ በመጫወት ትታወቃለች። ድምጿ ለየት ያለ ነው። አቀራረቧ መልካም ነው። ይህች ድምፃዊት አሁን አደጋ ደርሶባት ሕክምና ላይ ነው የምትገኘው። እግዚአብሔር ይማረሽ፣ የውሻ ቁስል ያርግልሽ እንላለን። እናንተም እስቲ መልካም ምኞቷን ግለጹላት። ወደ ሌላው ጉዳያችን እንለፍ። እግዚአብሔር ይመስገን ከበፊቱ ጥሩ ለውጥ አለ። ደግሞ ያው ቀስ በቀስ የሚስተካከል ይመስለኛል።
ታዋቂው ኮሜዲያን ፍልፍሉ አሁንም ሆስፒታል ሕክምናውን እየተከታተለ ነው የሚገኘው። የሕክምና ሁኔታ እየተሻሻለ ነገር ያሳያል። በመካነ ሕይወት ጮቤ ባህታ ለማርያም አንድነት ገዳም አበምኔት የሆኑት ፈለገ ሕይወት ቆሞስ አባ ተክለ ስላሴ እንዲሁም በገዳሙ የመጀመሪያው ሪፈራል ሆስፒታል ጽሕፈት ቤት አባላት አንድ ላይ በመሆን ኮሜዲያን በረከት በቀለን ወይንም ፍልፍሉን ጠይቀውታል። ኮሜዲያን ፍልፍሉ በተለያየ ጊዜያት ለዚች ገዳም የተለያዩ የገቢ ማሰባሰቢያ መርሃ ግብሮች ላይ በመሳተፍ ይታወቃል። የገዳሙ አበምኔት የሆኑት አባ ተክለ ስላሴ ምንድነው ያሉት? በመጨረሻ ይህ በጎ ሰው ኢትዮጵያውያን በተቻለ እንዲረዱት ይፈልጋል። የደረሰበት ጉዳት ቤተሰቦቹን እንዲያስተዳድር የሚሆንበት አይደለም። እሱም ተሽሎት እስኪነሳ በሁለት እግሩ ቆሞ ቤተሰቦቹን መምራት እስከሚችል ድረስ ህዝበ ክርስቲያኑ የተቻለውን ሁሉ ቢያደርግ ሲል በእግዚአብሔር ስም እጠይቃለሁ ሲሉ ነው የተደመጡት። በአሁኑ ወቅት በሕክምና ላይ የሚገኘው ተወዳጁ ኮሜዲያን በረከት የእውቅና ስሙ ደግሞ ፍልፍሉ ነው። በአደጋው በገጠመው ጊዜ ልብን የሚነካ ቆይታ አድርጎ ነበረ። ህመሙ ስትሮክ እንደሆነ ይታወቃል። ምንም እንኳን መቆምና መራመድ ባይችልም አሁን ድረስ በቃላቱ ፍጥነት በቀልዶቹ ብዙዎችን እያዝናናና እያስተማረ ነው የሚገኘው። ምንድነው ያለው? ሁሌም ቀልድና ሳቅ ከሱ አይጠፋም። ከፋርማሲ እኮ ከመግዛት ብዬ ነው። በግፊ ራሱ ይነሳል። ህክምናው ቀላል ነው ሲል ነው ራሱ ላይ የሚቀለደው። አሁን አሪፍ ነኝ፣ ጥበቃ እየከያየርኩ ነው እየተኛው ያለውት፣ ለዚህም እግዚአብሔር ይመስገን ጠንከር ብያለሁ፣ እየጠነከርኩ ነው ሲል ነው የተናገረው። በሰይፉ ላይ ደግሞ በቪዲዮ ቀርቦ ሲቀረጽ ምንድነው ያለው? የገንዘብ ድጋፍ ሲደረግለት እንዴ አሁን ከስተሮክ ወደ ሮክ የተሸጋገርኩ ይመስለኛል፣ ጤንነቴም ተሻሽሏል፣ ግን የሚቀሩኝ ነገሮች አሉ ሲል ነው በራሱ ላይ የቀለደው። ትክክለኛ ኮሜዲያን በራሱ ላይ በመቀለድ ነው የሚታወቀው። እንደዚህ ያለ መክሊት ካላቸው መካከል ደግሞ ኮሜዲያን ፍልፍሉ አንዱ ነው። አሁንም የሕክምና ክትትል እያደረገ ይገኛል። እሱም ተሽሎት ወደ ስራው እንዲመለስ እኛም ሳቃችን ዳግም እንዲመለስ የዘወትር ጸሎታችን ነው። እግዚአብሔር ይማር፣ ለሳቅ ለደስታ ያብቃህ በሉት። እኛ ግን አበቃን።